ወረቀት ባይኖር እንደም ወረቀት ማግኛ ኬዝ ነው የሚሆነው። ሐቁን ነው የምነግርህ። እዛ ቦታ ላይ ገብተዋል። መደፈር ደረጃ አንድ ሰው ከደረሰ አንድ በብዙ መንገድ ኬዝ ነው። በቃ ያቺ ሰው ወረቀት ማግኘው አንደኛው መንገዷ ነው። ድፈሩኝ ብሎ የሚወጡ ሰዎች ባሉበት ዘመን ላይ ነው። ስለዚህ ካደረገ ይሄ ነገር በመረጃ ካለ የኖርዌይ መንግስት በጋዜጣ አውጥቶ በዲፖርቴሽን አይደለም ቅጣቱ ተነግሮ ነው። ይሄ የኖርዌይ መንግስት የሚቀልድበት ኬዝ አይደለም። አይ ይሄ ልጅ ወድቋልና ኬዝ እንስራበት ከሆነ አሁን ደግሞ ሶሪ አትሳሳቱ። ከሚስቱ ጋር በደል ተበድሏል፣ እንደዚህ አድርጓል፣ የልጁ እናት በድሏል። that is the way ሊጠየቅበት ከሚስቱና እነሱ ቁጭ ብለው ሊወያዩበት ይቅርታ ጠይቆ እሱም እንባው የተለቀሰበት ትክክል ስላልሆነ ዛሬ ለመውደቁ ምክንያት ይሆናል ብዬ ከማምናቸው አንዱ የሰው ልጅ እንባ ነውና በይቅርታ መታለፍ ያለባቸውን ይቅርታ ጠይቆ ከልጆቹ እናቶች ጋር ካሳለፋቸው ጋር ያንን ነው። ከዛ በተረፈ ግን አንድ ሰው ወድቋል ተብሎ እኔ አሁንም ደግሜ ነው የምናገረው። ይሄ ልጅ በደል ከነበር እኔ እንኳን ያኔ አሁን አላቀውም እያልኩ ነው። ልጁ ያለበት ኮንዲሽን ያለበት ሁኔታ አላቀውም። አሁንም ቤቴ እንኳን ተቀምጦ የሰው ልጅ ይሄን አድርጓል የተደረጉት ሰዎች ግን ዋይ ኖት ለምንድን ነው ነገም እንደዚህ አይነት ነገር እንዳይቀጥል ለምንድን ነው ይሄንን የማታስተምሩት? ማንም ሰው የመከሰስ መብት አለው። ዜጋ ስለሆነ ስላልሆነ እንዲህ ወረቀት ስላለው ስለሌለው አይደለም። በደል ካደረሰ አይ በሱ ወረቀት አገኛለሁ ብላ የተጠጋች ሴት ሁሉ ቀልዶባት ከሆነ እሱም በደሉ ነው። አንዱ ማርታ ይሄ በደል የበደላት ነች። ሂጂ ውጪ ተመልሰሽ አመጣሻለሁ ብያታለሁ ብሎኛል። ባንደበቱ ስለሰማው እኔ አልዋሽም። ለሱ ብዬ እዚህ ጋር አልዋሽለትም። ይሄ በደል ነው። ለዛ ብለው ተጠግተውት በወቅቱ አብሯቸው ሆኖ እሱ የሚፈልገውን ካገኘ በኋላ እነሱንም ጥሎ እየሄደ ከሆነ በደል ነው፣ ይቅርታ መጠየቅ አለበት። ተደፈረ የሚል ቃል ግን ስትጠቀሙ መደፈር ምን እንደሆነ እርግጠኛ ሆኜ ነው ነገር በኖርዌይ ምድር ላይ የምራቅ ጠብታችሁ ሁሉ ይፈልጋል። ያግኝተው ነው ኬዝ ወር ቢቆይ ያወጡታል። ወር ቢቆይ ዘራችሁ እዛው እስካለ ይወጣል። መከሰስ ባለበት መጠየቅ ባለበት ታረጋላችሁ። ከዛ ውጪ እነሱ ነገር ነው። አገር ቤት አይደለም፣ አፍሪካ አይደለም፣ ያደጋገር ዩኤስ እና እነዚህ ያደጋገሮች ዩሮፕ ላይ አይደለም። ደፍረክ ይቀረዳል። ሊደፍረኝ አሰበ ተብሎ ወንድ ልጅ አሳሩን በሚበላበት አገር ላይ ደፍሮ ተባለ። ይሄ ኢንግላንድ ላይ ተከታታይ በትሬን ተከትሎኛል 2 ጊዜ ያለች ልጅ ነች ያሳዘችው አይደል? እንዲያበሻው ህፃናት ልጆች አናግሯል ተብሎ ነው አይደል የተያዘው? ነው አይደለም? አንዳንዴ የሰው መውደቅ በዚህ ልክ የምንመኝ ሰዎች አዘንኩላችሁ። ለእናንተ ከምር አዘንኩ። ስታጡ የምትፈለስፉት ወሬ ነው። ይሄ እንትን አይደለም፣ አፍሪካ አይደለም። ፍቄ እንዴት ነህ? ሰላም ነህ ወይ? ጤና ስላየው ደስ ብሎኛል። ከዚህ ከዴንማርክ ነው። በጣም ነው ደስ ያለኝ ለወንድማችን ዳንኤል ያደረከው። በጣም በኢትዮጵያዊነት በጣም ነው የኮራሁት። በጣም ነው ደስ ያለኝ። እኔ ግን የራሴን ሐሳብ ነው የሆነ ሆኗል። ሰው በህይወት ጉዞ ብዙ ነገር ይገጥመዋል። ሰው ነውና ስሙን አንድ ጊዜ ቀይሯል፣ 20 ጊዜ ቀይሯል። የሱ ቢዝነስ ነው ይሄ። ይሄን ኢሹ ልናረገውም አይገባም። ግን እኔ ትልቅ ጥያቄ ያለኝ ከዚህ በኋላ how can he return back ኖርዌይ እንዴት ነው ሊመለስ የሚችለው? ምንድነው የሚያግዘው? ያለፈው የሆነ ሆኗል። አንቺ የምታወሪው ዋላ ቢስ ኖርዌይ ስለመመለስ ነው አይደል? እዚህ ጋር የቀረበው ፕሮግራም እኮ ኢትዮጵያ ላይ እንኳን ለመኖር ኢትዮጵያ ላይ እንኳን ለመኖር በማይችልበት ኮንዲሽን ስለነበረ ነው ያ ፕሮግራም ሄደው። ምክንያቱም ምንም አይነት አይደንቲቲ ክራይስ ካለብሽ ፋይዳ ማውጣት አትችይም፣ ምንም ነገር ማድረግ አትችይም። ለዚህ ደግሞ ማስረጃ እንደው በጣም በሚያሳዝን ሁኔታ አምጥቆ ያመጣና ሳያችሁ እኛ ግምት አይደለም የምናወራው። ቁጭ ብለን ቤት ተቀምጠን ዋው እያለን ሚዲያ ላይ ቁጭ ብለን አይደለም። እያንዳንዱ ዶክመንት ከፍትህ ሚኒስትር ጀምሮ አንድ ሰው ቤታችሁ እንኳን ለማስገባትና ለማስጠጋት ቤታችሁ ለማስገባት ቀበሌ ሄዳችሁ ማመልከት እንዳለባችሁ የምታውቁ ሰዎች አላችሁ። ያን ልጅ አትችሉ።
ምክንያቱም እሱነቱን የሚገልጽ ምንም ነገር የለም። he doesn't have any አይደንቲቲ ይዞት እሱ እኔ ነኝ ብሎ እያመነ ያለበት ኮንዲሽን ለራሱ ያሳመነው ኬዙን ነው እዚህም እያሳመነ ያለው። አዎ ግን ፍቄ አንተ ብዙ ኤክስፒሪየንስ ስላለ ብዙ ሰዎች በእንደዚህ ስለምታገኛቸው ያው እኔ ዴንማርክ ስመጣ በስደት አልመጣሁም፣ ረጅም ዓመት ነው በቀጥታ ነው የመጣሁት። ስለ ስደት ብዙም አላውቅም። ግን እኔ እየተጨነኩ ያለሁት ግን ምን ቢደረግ ነው እድል የሚኖረው ማለት ይሄ ሰው ከልጆቹም እንዲኖር እዛ ሀገር መኖር ከፈለገ ምን ቢደረግ ነው አክሰፕት እንደገና ላይረጉት የሚችሉት? አዎ አክሰፕት የሚያደርጉበት ብዙ መንገድ አለ። ብዙ አንደኛው መንገድ ይሄ ልጅ ወደ ራሱ ማንነት ተመልሶ ያለውን አይደንቲቲውን ይዞ የኔ ማንነቴ ነው ኢትዮጵያ መንግስት የሰጠኝ ነው፣ በዚህ ጉዳይ እኔ ነኝ፣ እናንተ ጋር ስኖር በዚህ ኖር ያለው ይሄን ስራ ሰርቻለሁ፣ ዲፖርት አድርጋችሁኛል፣ ነገር ግን ቤተሰብ አለኝ፣ የልጆቹ እናት ፕሮሰስ አድርጋ ከ2 ዓመት በኋላ የተጣለበት የ2 ዓመት ገደብ ነው፣ ከ2 ዓመት በኋላ በጋብቻ የመሄድ መብት አለው። አንደኛው ነው። ሁለተኛው ይሄ ራሱ በቃ ተስፋ እኮ ነው። ይሄ ራሱ ፍቄ በጣም ትልቅ ነው። ምክንያቱም በተዋሸበት መንገድ ሳይሆን በትክክለኛው መንገድ ሲወጣ ነው ይሄ ልጅ። ለምን በእንደዚህ ምክንያት ፈርቼ ስሜን እንትን ብዬ ነበር ሪላያም በቃ ራስነቱን ከተናገረ እድል ካለው በጣም ቆንጆ ነው። 2 ዓመት ምንም አይደለም። ግን እሱ አሁን አይምሮን መጠበቅ አለበት። የሆነ በቃ አንዴ ካልተፈረሰ አይጠራም የሚባል ነገር አለ። የልጆቹ እናት እንኳን ባትፈልግ እኔ ትናንትና እንዴት እህቴ እያለቀሰች ልካልኛለች። እያለቀሰች ፍቄ እኔ አግብቼ አሜሪካ ልውሰደውም ብላኛለች። ችግሩን አይታ አያችሁ። አሁን ማንነቱ ላይ ሲቆም የሚመጣለት እድል ነው ይሄ። ስለዚህ ልጅ ዓለም አይቶታል፣ ይሄንን እድል አግኝቷል። ይሄንን በተመለከተ ሊያገኛቸው የሚችላቸው ብዙ ነገሮች አሉ። ያጣው እድል ደግሞ አለ። ካናዳ ላይ 13 ሰው ሆኖ መልካም ወዳጆቼ ናቸው። እንደዚህም ብዙ ቲክቶክ ተጠቃሚ አይደሉም፣ በዩቲዩብ ላይ ነው ያዩት። ከዛ በኋላ ኮንታክት አድርገው 13 ሆኖ አሰባስበው 2.8 ሚሊዮን ብር ሰብስበው ቢያንስ ጊዜያዊ ቤት እንዲኖረው መታወቂያ አውጥቶ እንትኑን አካውንቱን እስኪከፍት እየጠበቅን ነበረ። ነገር ግን ምን ይባላል እግዚአብሔር እድሜ ይስጥህ እንጂ የተወዛገበ ነገር ያስለቀሰኝ ያንተ ነው። ይሄ ደግሞ ያጣው እድል እንዲው ተዛገበ ማንነት ውስጥ ሆኖ በዚህ ጉዳይ ውስጥ ስላፈራን ፍቄ ይቅርታ አድርግልን። በሌላ ጊዜ በሌላ ጉዳይ እውነት የሆኑ ሌሎች ነገሮች ሲመጡ የዚህ ልጅ ግን ራሱ በራሱ ያሳጣው እድል ስለሆነ እንዳትቆጭበት። ይሄንን እድል ደግሞ አጥቷል ተብሎ ለራሱም ቮይስ ተደርጎለት ለኔም ተደርጎልኛል። አሁን ይሄንን አንድ ያያችሁ እውነት ሲኖራችሁ ሰው ከጎናችሁ ሲቆም የምታገኙት መልካም ነገር አለ። በዛው ልክ ደግሞ የምታጡትም ነገር። ሶሻል ሚዲያ ብዙ አይነት መልክ አለው። ይሄ ልጅ ከመጀመሪያው እኔን ያገኘኝ ጊዜ የመጣበትን መንገድ ይሄ ነው የነበረው፣ ይሄ ነው የሆነው ነገር ፍቄ በዚህ ይሄ ማንነቴ ነው እንዲህ ተብያለሁ፣ እውነቱ ይሄ ነው፣ በዚህ መንገድ ምን ታግዘኛለህ ቢል እኔ ህግ አማካሪዎችን ነው የምጠይቀው። አሁንም የሄድኩት ጠበቃ ጋር ነው የወሰድኩት፣ ራሱ ይመሰክራል። እኔ ግን ፍቄ ምን አለ መሰለህ እውነታው እንዳለ እያወቀም ያልነገረክ የኔ ግምት ነው። አንተንም አክብሮ ፈርቶ ይመስለኛል። ሌላም ከነገርኩት ይሄም ጉዳለ ብሎ ወይ ፍቄ ይሸሸኛል አይረዳኝም ብሎ ፈርቶም ሊሆን ይችላል አናውቅ። በኋላ ግን የሐቅ እውነቱ ሲወጣ በቃ እንደዚህ ነው አለ። እኔ የመሰለኝ ግን እንደዛ ነው። ከመሲ ጋራ ባደረጋችሁት ኢንተርቪው ሌላም ይሄም አለ ብሎ ፍቄ ሾክ ሊያደርግ ይችላል። እንዴ ሌላም ስም አለ ብሎ ከራቀኝስ ብሎ ፈርቶም ሊሆን ይችላል። ሰዎች ስማቸው ሲቀይሩ የራሳቸው ሪዝን ይኖራቸዋል። የሆነ ነገር ትንሽ ነገር ሃይድ አደርጋለሁ ሲሉ ሌላ ሚስቴክ እንደገና ይመጣል። በነገራችን ላይ ልጁ ላይ የማልፈርድባቸው ብዙ ነገሮች አሉ። የማልፈርድባቸው አቆን የምናገረው ምናልባት በተሸፋፈነ ነገር ያው የኛ ችግር ብዙ ጊዜ እንደ አይነት ችግሮች ሲመጡ ብዙ ሰው እንዴት ማጣራት ሲጀመር ነው ችግሮች የሚመጡት። ዝም ብሎ ይሉንታም የሚባል ነገር አለ። ዝም ብሎ ጥሎ ሰጥቶማ መሄድ ቀላል ነው፣ እኛ ስለማናደርገው ነው። ስለዚህ ይሄ ልጅ ያለውን ሀቅ ይዞ ወጥቶ ያዘኑበት ያለቀሱበትን ሰዎች ይቅርታ ጠይቆ በአግባቡ መቼም የሰው ልጅ ሁሉም ፐርፌክት ማናችንም ፐርፌክት አይደለንም። ማንም ሰው ይቅርታ እኔ እንባ እንደሚጥል የመጀመሪያ ያቀኘሁት ቀን ብየዋለሁ። ዳን ያለቀሰብሰዋለሁ ያልኩት ይሄ ቁጭ ብለን እንደዛ እያነባ ምክንያቱም በዚህ ደረጃ እንዴት ልትወርቅ ቻልክ? ይሄንንስ የሚያደርግ ሴረኛ ማን አለ ብለህ ታስባለህ? ምክንያቱም ይሄ ከባድ ነገር ስለሆነ ልጁ በራሱ ጉዳይ ላይ ብዙ ጠላቶች አብዝቶ ሊሆን ይችላል። አንዳንድ ጊዜ ኦቨር አክት ባደረግን ቁጥር ከሰው በላይ ነን ባልን ቁጥር የማናውቃቸውን ሰዎች ሊጠሉን ይችላሉ።
ነገር ግን እሱ ባለበት ሁኔታ ይሄንን ነው። ከምንም በላይ ግን አንድና አንድ የምነግራችሁ ማንም ሰው በህይወቱ ላይ የቆመ ቢመስለው እንዳይወርቅ ይጠንቀቅ። በጣም ብዙ ሰዎችን አይቻለሁ፣ ብዙ ሰዎችን አይቻለሁ። የዳኒ ጉዳይ ግን ያሳዝናል። በቃ ሐቁን የምነግራችሁ ያሳዝናል። ውሸትን መደገፍ አይደለም። አሁንም ቢሆን ይሄ ልጅ ካልዳነ ታክሞ በሉት፣ በሕክምና በሉት፣ በጸበል በሉት፣ በጸሎት በሉት፣ ታክሞ ካልዳነ መዳን ውስጥ ካልገባ በስተቀረ አሁንም ገንዘብ ብቻውን ለዚህ ልጅ አይጠቅመው። መጀመሪያ ሜንታል ስቴብል መሆን አለበት፣ መረጋጋት ከሁሉ አይምሮ ይስተካከል። ጸበሉን ተጠምቆ ወይም እሱ ጸበል ነው የፈለገው፣ አሁን ጸበሉን ይጠመቅ፣ እግዚአብሔር እንዲረዳው ጸልዩለት። ብዙ መልካም ልብ ያላችሁ ሰዎች አላችሁ። እኔ መጥፎ ኔጌቲቭ ከሚያወሩት 5 ሰዎች ይልቅ በ100% ነው የምወስድላችሁ። 95 መልካም የምታስቡ በጎ የሆናችሁ ሰዎች አላችሁ። ስለዚህ ይሄ ሰው አንድ እሱ ብቻ አይደለም። በነገራችን ላይ ወደፊት 3-4 እኮ ከኖሮ የመተው ከእድሜያቸውን በላይ ሆኖባቸው መኖር አቅቷቸው ተርበው ተቸግረው ያሉ ሰዎች እንዳሉ እኮ መረጃ አለኝ። ስላልወጡ ሚዲያው ላይ ስላልመጡ ከኖሮ የመመለሳቸው አግባብ ሆኖ ሳለ ነገር ግን ደግሞ እዚህ ቤተሰብ ስለሌላቸው ይሄ አስተማሪነቱ ዘርፈ ብዙ ነው። ቶሎ ብለን ኬዛችን ጋር የራሳችን ጉዳይ ጋር ከተት ነው እንጂ የዚህ ልጅ ታሪክ ለሁላችንም አስተማሪ ነው። ቆመን ማሰብ ያለብን ነገር ነው። ንብረት ስናፈራ በሆነ ነገር ላይ ስንቆም ምን አድርገን ነው ከቤተሰቦቻችን ጋር በየትኛው ሁኔታ ነው? ውጭ ሀገር የያዝነው ገንዘብ ሐቁን የምነግራችሁ የኛ አይደለም። ዳኒ ያን ሁሉ ብር ይዞ ሲያዝ አንዷን ብር ይዟት አልወጣም። የሰው ሀገር ነው። ዜጋ ነበር ወይ? ነበረ። ምንም ጥያቄ የሌለው አይቻለሁ። ነው ወረቀቱ ተቀምጧል። ሌላ ጉዳይ ነው። በተያዘበት ጊዜ ግን ተይዟል። ያ በትክክል ሆኗል። ስለዚህ እና ፍቄ ግን እንደዚህ አይነት የሱ አይነት ተመሳሳይ በዚህ ሁሉ ኮንዲሽን አበሾችን ስታግዝ እንደዚህ አይነት ኬዝ ገጥሞክ ከብዙ ክርክር በኋላ በጠበቃ እንደገና ኢሚግሬሽን አክሰፕት ያደረጋችሁ ሰዎች አሉ ከሀገር ዲፖርት ከሆኑ በኋላ? በነገራችን ላይ በስደተኛ ጉዳይ በእንደዚህ አይነት ጉዳይ ላይ በፍጹም የስማንንም ኬዝም ይዤም ቻላቅም የለኝም፣ ተሞክሮም የለኝም፣ ምንም ምክንያት የለኝም። ምክንያቱም ሰዎች ግን እዚህ መጥተው የተናገሩ ሰዎች ከወጡ በኋላ 2 ዓመት ቆይተው የተመለሱ ሰዎች አሉ። ተይዘው ከልጆቻቸው ፊት ተይዘው አዲስ አሁን ተናግሯል። እዚህም ደግሞ በሄድኩበት ጊዜ በጣም ብዙ ሰዎች እንደመለሱ ከስደት ተመላሽ ሪተርን እንትን ላይ የሚሰሩ ሰዎች ደግሞ ሲናገሩ አይቻለሁ፣ ሰምቻለሁ። ቁጭ ትናንትናም ከትናንት ወዲያም አብሬያቸው ነበርኩኝ። ተከታታይ 2 ቀን ከነሱ ጋር ነበርኩኝ ረጅም ሰዓት። በጣም ቀና የሆኑ እዛ ቢሮ ላይ ያሉ ለመርዳት ጥረት የነበራቸው ያው ፕሮጀክት ስለነበረ ፕሮጀክት ሆኖ ተዘግቷል። ድርጅቱ ግን አለ። ይሄንን 100% የምነግራችሁ ከተስተካከለ ይሄ ልጅ አሁን ብዙዎቻችን የምናስበው ውጭ ሀገር መሄዱን ነው፣ ብር ማግኘቱን ነው። ብዙዎቻችን የምናስበው ብር ማግኘቱ ያ ብቻ ሳይሆን ምን አለ ፍቄ ብዙ ጊዜ ከ20 ዓመት በላይ እንደዚህ ውጭ ሀገር ስትኖር ወደ ሀገር ስትመለስ አገርህ ነው፣ ግን ኢንቫይሮንመንቱም ብዙ ነገሩ አትዋሃድም። ይተክታይ ብዙ ነገር ለምደህ እንትን ይልሃል። አዎ ግን እሱ አሁን ምን አለ መሰለሽ የሱ ልክ አሁን ያልሽው ነው። አሁን የሱ ያለ መቀበል ሪጀክት ማድረግ በቃ እንደ ሀገር ያለ መኖር ሰው ምን ይለኛል ማለት ኦልሞስት ከራሱ ከቤተሰቡ ከምንም ባየው ራሱን እያገለለ ወጥቶ እንጂ ይሄ ልጅ እኮ በወደቀበት ልክ ላይወርቅ ይችላል። የፈለገ መጥፎ ብትሰሪ የሆነ ጥሩ የሰራሽበት ሁኔታ እኮ አካባቢሽ ላይ ይኖራል። የሰው ልጅ ደግፎ መቼም አይጥልሽም። አንቺ ሰፈሬ ላይ ነው ቢሄድ እርግጠኛ ሆኜ ነው የምናገረው ራቁቴን አልሄድም፣ አይረበኝም። በቃ ባብድም ሰፈሬ ላይ ባብድ አብሮኝ ያደጉ ሰዎች አይተውኝም እንኳን በጤነኛ ሆኜ። ሁለት ደግሞ የተወሰኑ ነገሮች ተስተካክሎ ያለ መቀበል ችግር ነው። እሱ የተቀበለው የያዘውን ዶክመንት እጁ ላይ ያለውን ብቻ ነው የኔ ነው እያለ ያለው። እኛ ደግሞ አሁን ፈርዘር እየሄድን የሁሉ ዶክመንት እየወጣ የምንሄደው ያለ ነው። ሪል የሆነው ማንነትን አሁን አርግና ራስን ችለ ራስን ተቀበልና ማግኘት የሚገባን ነገር አገኝ። ምንም ዋጋ የለውም እኮ የልጅ እኮ ሚሊዮን ብር እዚህ ጋር እጁ ላይ ብትሰጡት ምን ያደርገዋል? ቤት መከራየት ካልቻለ ጎዳና ይዞት ካደረ በነጋታው ይቀማል። ንጹህ ቢለብስ ንጹህ ቦታ ላይ ይሄንን ለማድረግ ማስጠጋት እንኳን እኔ አሁን ፕሮሰስ ሄጄ ነው
ኃላፊነት ወስጄ ነው እያደረኩ ያለሁት። ከዚህ ከሄድኩ በኋላ ማን ቤት ነው ተከራይቼ የማስገባው? ማንም የሚያከራይልኝ ወረቀቱን ካላስተካከለ? አምቦም ሄዶ ያስተካክል፣ ወይራ ሰፈር የሚያስተካክለው፣ ኢሚግሬሽን የሚያስተካክለው ራሱነቱን እኔነቱን ያው ይወቅ። አሁን ብዙዎቻችሁ ነው እንደሱ እኮ አይደለም እንዴት እንደዚህ ይባላል? ይሄ ልጅ ከዚ እየሰራ አይደለም፣ ይቅርታ አድርጉልኝ፣ ለመኖር ነው እየሞከረ ያለው። በቃ ሰው ሆኖ ለመቆም ነው። እውነት ነው። ለጠበቃ ለመላክ እኮ ውክልና ለመስጠት ፋይዳ መታወቂያ ያስፈልገዋል። እኔ የትም ቢሆን አልጥለውም። ጭንቀት ውስጥ ነው፣ ስትረስ እያደረገ ነው። አዎ የሚያደርግበት ምክንያት የሚላክለት ሜሴጅ ስልኩ አያባራም፣ እያንዳንዱ ነገር አለ። ልጁ በራሱ አዋቂ ነው። እኔ ብዙ ነገር ተው ነው የምለው። እባክህ ተው። አፈነው ልጁን የሚሉ እኮ አሉ። እኛ ሚዲያ ላይ ስላልቀረበ አፍኖት እኮ ልጁን እንዴ አንተ በጣም ትዕግስተኛ ነህ። እንደው መሲ ጋራ ቱ ቢ ኦነስት ይሄ የኔ ሐሳብ ነው፣ የፍቄም አይደለም የሌላም ሰው አይደለም። ትላንትና የሰማሁ ነበር የሁለተኛውን ኢንተርቪው። በጣም ፔሸንት ሆነክ እሱን አሁንም ፖላይት በሆነ መልክ ፖዚቲቭ በሆነ መልክ ልታቀርበው የምታረገው ነገር የሰው ጥግ ነህ፣ ከእግዚአብሔር የመጨረሻ የሰው ልጅ ነህ። ግን መሲ ብዙ ጥሩ ስራ ሰርታለች። ትንሽ ግን ቱ ቢ ኦነስት ኢንተርቪው ላይ በጣም ጠነከረችበትና ወደ እንደ ጋዜጠኛ ፕሮፌሽናል ሳይሆን ኢንቨስቲጌት እያደረገችው ነው የሚመስለው። ትንሽ ፑሽ እያደረገች ነው እንዲያምን። ይሄን ትንሽ ደስ አላለኝም። ያንተ ግን ደስ ያለኝ የሆነ ሆኖ ዞሮ ተዘዋዝሮ አንተን መርዳት ነው የምፈልገው፣ አንተን ማገዝ ነው የምፈልገው ስትለው ወደ እውነት እየመጣ ሰው ፍሪ የሆነ ኮንፊደንስ እየተሰማው ኮንፈርት እየተሰማው የመናገር እንትን አለው። መሲ ትንሽ ጠንክራለች። ትንሽ ወደ ቁጣም ትንሽ እንደ ፖሊስም ሆናለች። ጋዜጠኛ ስትሆን ይሄ እኔ ጋር እንደዚህ ቀርቧል፣ ለዚህ ምን ትላለህ? ይሄ ትክክል አይደለም፣ ይሄ እውነት ነው ሲል ኦኬ እኔ ጋር ግን የቀረበው ይሄ ነው ብለህ ቀለል አድርገህ ነው የምትወስደው እንጂ እንደዚህ ኢንቨስቲጌት እያደረገች እንዲያምን ልታደርግ ያደረገችው ነገር ግን አልተመቸኝም። አንተ ግን አትራክት ያረከው ነው በፖዚቲቭ እንዲናገር። ይሄ ነገር ወድጄዋለሁ። ይኸውልሽ አንድ ነገር ልንገርሽ። ምን ብየዋለሁ? የመጀመሪያ ቀን ያገኘሁት ቀን ዳኒ አንድ ነገር ልንገር ብየዋለሁ። እኔ ዛሬ ሳግዝ አንድ ሰው ስላንተ ጠቁሟል ማለትም ራሱን በራሱ ሰው አይጠቁምም መቼም ከኖሬ ሉጣ ብሎ። ስለዚህ አንድ ሰው ጠቁሟል ማለት ነው፣ ወይ አንድ ሰው መረጃ ቀብሏል ማለት ነው። በተሳሳተ መንገድ ቤት ነው ያ አንድ ሰው በማላውቀው ሰው ማን እንደሆነ የማላውቀው ሰው ጠላት ይሆናል። ለምን ይሄን ሰው ከወደቀበት ለምን ታነሳዋለህ ብሎ በራሱ መንገድ ያ እንድትወርቅ ስለነበር ያንን ያደረገው በመውደቁ ስለሆነ የሱ ደስታ እኔ እንደ ጠላት ያየኛል። ስለዚህ የምትነግረኝ በአንተ ምክንያት ጠላት ካመጣሁኝ የምትነግረኝ አንድ ነገር ያለህን እውነት ብቻ ነው ብየዋለሁ። ውሸት መርዝ ነች። ጠብታ ውሸት ካለ መርዝ ነች። በጣም ብዙ ሰዎች በቅንነት ነው እያገዙት ያሉት። በጣም በትላልቅ ቦታ ላይ ያሉ ሰዎች ሳይቀሩ በቅንነት መረጃዎች ምናምን ሁሉ እንዳትወርቅ እየተባልኩኝ መረጃዎች ሲላኩልኝ ከክፋት አይደለም የሚልኩልኝ። ልጁ እየዋሸ ነው። ይሄ ደግሞ ሀቅ ነው። አሁንም በፊት ለፊቱ እኔ ከሱ አጠገቤ ነው ያለው አይደለ? እስከ መጨረሻው ከዚህ ውሸት መንፈስ ካልወጣ የተሸከማቸውን ውሸቶች ካላረቀ ቆሞ መሄድ አይችልም። የቀን ጉዳይ ነው እንጂ የሆነ ቦታ ላይ ይወርቃል። በቀል ካለ ልብሽ ውስጥ እልህ ካለ ቂመኝነት ካለ የትም ቦታ አትደርሽም። የትም ቦታ ላይ ይሄ ልጅ መቆም ካለ ማገዝና መርዳት የምችለው ምናልባት ፋይናንስ ሊሆን ይችላል፣ ሀሳቡን ለሰው ማምጣት ሊሆን ይችላል። ያንተ ሀሳብ እኮ ከአንድ ውጭ ሀገር ሰው ሄደህ ስታማክረው ለሰዓት ትከፍላለህ ላማከርከው ሰው። ያንተ ሀሳብ የምትሰጠው ራሱ እኮ ከአንድ ጠበቃ በላይ ነው። you show him the way how to get out this situation። እኔ ይሄንን ያየሁት። ግን ደግሞ ቅር ያለኝ ሌላ ምንድነው ፍቄ እሷ ጋዜጠኛ ናት፣ ፕሮፌሽናል ናት። ማንም ሰው ዶክመንት ይላክላት፣ ከየትም ሪሲቭ ታድርግ። ጓደኞቹ ሁሉ አብረው ከተማሩ ከኖርዌይ ብዙ ሰው የግል ህይወት እንደዚህ ያለችው ስተት ነው። ይሄ እሷን አይመለከትም። ማንም ሰው ምንም ይበል ምንም፣ ይሄ ልጅ የሚዳኘው እኮ በኢሚግሬሽን እና በውጭ ጉዳይ ሚኒስቴር፣ በኢትዮጵያ ኢሚግሬሽን፣ ኖርዌጂያን ኢሚግሬሽን they going to decide። ግን ትንሽ የሷ ትላንትና በቃ ትንሽ ስተት አለው። እንዳንተ ፖዚቲቭነት ነው እንጂ ነገሩ የሚገፋው የሷ አካሄድ ትንሽ ሰዎችን ወደ ንዴት ያመጣል። ኢንቨስቲጌት ከማድረግ አልፎ መንደራይዝም የሆነ ነገር ከሌ ጓደኞች እንዲህ ብለዋል፣ ከሌም ያውቁሃል፣ ብዙ ሰዎች እንደዚህ ስላንተ እንትን ብለዋል። እንደዚህ አይባልም። ፕሮፌሽናል ስትሆኚ
ይሄ ዶክመንት አግኝቻለሁ ምን ትላለህ? አይ ካለ አይ ነው በቃ እሺ እኔ ጋር ግን ያለው ይሄ ነው ብሎ ማለፍ ነው እንጂ ሰው ሁሉ ያላትን ከነገሮች እኮ ልጁ የባስ እየታመመ ነው። እኔ ሐሳብ አለኝ አንዴ ከይቅርታ ጋር ፍቄ፣ በመጀመሪያ በጣም አመሰግናለሁ ከረጅም ጊዜ በኋላ ስላየሁ። አንደኛ አንተን ላመሰግን ፈልጋለሁ። እግዚአብሔር አንተንም ቤተሰብንም ሁሉንም ይጠብቅ። ሁለተኛ ይሄ ወንድማችን በውሸትም ይሁን በእውነትም ይሁን ስደት ዓለም ላይ ኖሮ የየራሳችን ችግር ብዙ መከራ፣ ውሸቶችም፣ ቅጥፈቶችም፣ መከራዎችም ይኖሩብናል። አጥፍቶም ሊሆን ይችላል። ዋትኤቨር ይህን ልጅ ማዳን መቻል አለብን። በቃ ምክንያቱም አሁን ምንድነው መሰለህ በብዙ በእኛ ኢትዮጵያውያን ነገ ሁላችንም ጉድጓድ ውስጥ እንገባለን። ይሄ ሰው ተሳስተዋል፣ አልተሳሳተም፣ አድርጓል፣ አላደረግም የሚባለው መጀመሪያ አእምሮ ማዳን መቻል አለብን ሰዎች ከሆንን። እኔም ይሄ ነው በቃ አሁን በጣም አሳዝኖኛል። እሱም ብቻ ሳይሆን ማንኛውም ኢትዮጵያዊ ዲያስፖራ 20 ዓመትና 15 16 ዓመት ተቀምጦ እዛ አገር ውስጥ ተመልሶ ገብቶ እንዲህ አይነት ስቃይ መከራ ሲያይ ኃላፊነቱ የኛ ነው። እኛንን ማገዝ ያለብን። እኛ በተፈጥሯችን በጣም ይቅርታ ክፎች ነን። ምክንያቱም ከዚህ በፊት ፓስፖርት የሰጡ ሰዎች አሉ፣ የሚጠቁሙ ሰዎች አሉ፣ በራሳቸው ወገን ላይ ክፋት የሚሰሩ ሰዎች አሉ። ከዛም ውስጥ በፖለቲካ መለያየት፣ በክፋት፣ በጥላቻ በተለያየ ሁኔታ የሚያደርጉ ሰዎች አሉ። ይሄ ወንድማችን በድሎ ሊችል ይሆናል፣ ተቀጥቷል። በቃ ከዚህ የበለጠ ቅጣት ምንም ነገር የለም እና አሁን ማድረግ ያለብን ነገር እኔ በአቅሜ መርዳት እፈልጋለሁ። ፍቄ አካውንት ካለ በአካውንቱ ማስገባት እፈልጋለሁ። እስከ መጨረሻው ላግዘው እፈልጋለሁ። ምክንያቱም እሱ ቪክቲም እንደሆነው እግዚአብሔር ጠብቆ እንጂ እያንዳንዳችን የተለያየ ውሸቶችን የተለያየ ቅጥፈቶችን ቀጥፈን ነው ህይወትን ለማስተካከል። ማንም ይሄ ነኝ ብሎ የሚናገር ሰው የለም። ስንመጣ የሚሰጡን ኬዝ የሚያነጋግሩ ሰዎች እናውቃቸዋል። ለምን ዛሬ እኛ አልፎልን ይሄ ወንድም በድሎ ሊሆን ይችላል፣ ይሄ ወንድም አሰቃይቶ ሊሆን ይችላል፣ ይሄ ልጅ መጥፎ ነገር አድርጎ ሊሆን ይችላል። ከኛ የሚጠበቀው ደግ ነገር ግን ይሄንን ሰው አውጥተን ካዳነው በኋላ የሚወቀሰውን መውቀስ፣ የሚያርመውን ይቅርታ የሚጠይቀውን ነገር ይቅርታ እንዲጠይቅ ማድረግ አለብንና አሁን እሱ ጨለማ ውስጥ ነው ያለው። አሁን መከራ ውስጥ ነው ያለው። አንድ ሁለተኛ፣ መቼም አውሮፓ ውስጥ ነው የምትኖሩት ሁላችሁም። እንዴት አንድ ሰው ኬዙን ሳይፈቅድ የሱን ዶክሜንት እንዴት ነው ከዛ ለማውጣት የሚቻለው? የሱን ዶክሜንትስ እሱ ፈቅዶ እሱ ይሄ ነው ካላለ በስተቀር ይሄንን ኬዝ እንዴት አድርጎ አንድ ጋዜጠኛ እንደ እንትን ብሎ በምን መንገድ ተፈራርሞ በምን ነገር ተነጋግሮ የሱን የግል ታሪክ ማውጣት አስፈልግ? ይሄስ እንዴት ነው? ይሄን እንደው በትክክለኛ ይሄ ዋሽቶኛል፣ አላዋሸኝም፣ አድርጓል፣ አላያደርግም የሚለው ነገር ሳይሆን እንዴት ተፈቀደ? እና ከኋላ ሌሎች ከባድ ጠላቶች እንዳሉት መውደቅ እንዳለበት ስራ የሚሰሩ ሰዎች አሉ። ከታች እስከ ላይ በተለያየ አይነት መንገድ ሊሆን ይችላልና እኔ የምፈልገው ፍቄ ምንድነው መሰለህ፣ አንተን ረጅም ጊዜ አውቃለሁ፣ በተለያየ ሁኔታ አውቃለሁ። የሱ መከራና ችግር የኔን ፓስፖርት ሰጥተዋል፣ ስሜን ቀይሯል ብለው ቪዛ ያስመታሁበትን ምን ያልኩበትን እዚህ ሀገር ሰጥተዋል። ግን መንግስት ጋር ቀርቦ በኋላ ምንም በፖለቲካ በምን ስለሆነ ድራሻቸው ነው የጠፋው። 226 ሰዎች ፈርመው ይሄ በቃ መመለስ አለበት ብለው የዛሬ 31 32 ዓመት ነው የምናገር አድርገዋል። እግዚአብሔር ግን ያን ሁሉ ይሄ አሁን እነኛ ሰዎች ሞተዋል፣ አይኔ ያየው በህይወት እግዚአብሔር ጋር ቀርበዋል። እኔ ግን ይቅርላቸዋል፣ ይቅርታም ጠይቃቸዋለሁ። የሰው ልጅ ክፋት ይሄን ያህል ነው። በጣም በፖለቲካ ሲጠሉ፣ በሆነ ነገር ሲጠሉ፣ ወይ በአቅም ስትበልጣቸው ወይም ስታደርጋቸው የሚያደርጉ ሳይንስ የሆነ ጭንቅላት ያላቸው ክፉ ሰዎች አሉ። ሰውን ከማስታ ይሄንን ልጅ እኔ ያ ነገር ስለደረሰ ይሄን ወንድሜን መርዳት ፈልጋለሁ። በምንችለው ከማገኛት ነገር ላይ ትንሽም ብትሆን ለዚህ ለወንድሜ መርዳት ፈልጋለሁ እና ፍቄ ፕሊዝ አካውንት ካለ ወይም ወደፊት የሚዘጋጅ ነገር ካለ ኮንታክት እንድናደርገው ኮንታክት አድርገኝ። ያው ፎሎወር የምልክ ግን አንድ ልነግርህ ለጊዜው በሁለት ሰው አካውንት ተከፍቶ እግዚአብሔር ይመስገን ቢያንስ ለአንድ አመት ያክል ቤት ኪራይ ምግቡን ብዬ በኮንፊደንስ አሁን የምናገረው ቤት ለመከራየት እኔ ጋም ለማስጠጋት ለማድረግ እንኳን ያልቻልኩትኝ የአይደንቲቲ ጉዳይ ሆኖብኝ ተቸግሬ ነው። ብዙ ነገሮች አሉ። አሁን እንዲህ ነው በዚህ ጋር አንዳንዴ መንገዱን ስናገር ይቅርታ አድርጉልኝና ጥንቃቄ አደርጋለሁ። የምጠነቀቀው ለምንድን ነው ብላችሁ ብትሉኝ ደግሞ the same way እኔ የሄድኩበትን መንገድ ሄደው ተከትለው የሚጎዱ ወንድምና እህቶች አሉ። አይደንቲታቸው ወይም ደግሞ ማንነታቸው ወጥቶ በዛ መንገድ ላይ እንዳይሆን ስለምፈልግ ለዛ ነው የምጠነቀቀው። የዳኒ ጉዳይ በራሱ ጊዜ በራሱ ጉዳይ ላይ ራሱ ያመጣቸው መረጃዎች ስላሉ በዛ መረጃ ላይ ተመርኩዘን የራሱን አይደንቲቲ አላወራም። አይዟችሁ፣ እኔ ሐቁን ነው የምነግራችሁ፣ ተጠንቅቄ ነው። በዚህ ደረጃ ፈርዘር ሄጄ አንድ ሰው ለማዳን እየጣርኩ እየሰማን ያለነው እኮ ያማል።
5000 ኢትዮጵያዊ ከአሜሪካ ዲፖርት ይደረጋል ግዴታ ነው ተብሏል። ይህንን ስደተኛ ተቋሙ ነው የሚያወራው። ምን እንደምናደርጋቸው እንኳን አናቅም። ከኖርዌይ 2000 ሰው ነው የምትመልሱት ተብለን ነው ያለ ነው። በፍጹም ተብሎ የመጣ 200 ምናምን ሰው ነው። ብዙ መከራ ተደርሶብናል። እኔ ብዙ ቦታ ነው የገባሁት። ይሄን ሳምንት ማርያምን ነው የምላችሁ እንድታዝኑ ምናምን አይደለም። ከሰኞ እስከ አርብ ድረስ የተጓዝኩበት መንገድ ብዙ ነገሮች አሉ። እኔ ፎቶን ዘቅዝቃችሁ አይደለም። ደስ የሚለው ምን ነው ታውቃላችሁ? በአካል አንድ ፀጉሬ እንደዚህ ማንሳት የሚችል ሰው እንደሌለ አውቃለሁ። ለምን? እግዚአብሔር ከኔ ጋር ነው። አንድ መጥፎ ነገር አስቤና ፈቅጄ የምሰራው ነገር የለኝም። ሰው ለመጉዳት አንድም ቀን ብችል ሁሉ ኢትዮጵያዊ ተረድቶ ሁላችን ጥሩ ቦታ ላይ በሆነ 5000 የሚመጡት ሀገራቸውን አይደለም የሚመጡት። ቢያንስ ሲመጡ ጎዳና ባናያቸው እከሌኮ አሜሪካ 20 ዓመት ኖሮ መጥቶ ጎዳና ወደቀ ከሚባል ኖሮን እኛ ትርፍ ቤት ኖሮን ተደራጅተን ሰርተን እንደ ማህበር ተሰርቶ እንኳን ሲመጡ ቢያንስ ወርም 2 ወር በብዙዎቹ ከክፍለ ሀገር ይሆናል የሚመጡት። አምጥቶ አዲስ አበባ ጥለዋቸው ነው የሚሄዱት። ኑሮውን አያውቁትም። ሁኔታው በሙሉ የተለወጠ ነው። በዚህ መንገድ ላይ አይኖ በክፋታችን እኛ የሆነ ነገር እናረጋለን የምታስቡ ሰዎች ካላችሁ በጣም ይቅርታ አድርጉልኝ። የትም አትደርሱ። ዳኒን ክፋቱ ጥሎታል የምትሉ ከሆነ እናንተን የማይጥልበት አንዳች ነገር የለም። ያንን ባላምንበት። ስለዚህ ያንን ነው። ስለ ማርታም ጉዳይ ደግሜ ነግሬያችኋለሁ። ማርታም በፕሮሚስ እኔ ገንዘብ የምናምን ጉዳይ አይደለም። እሱ ቁጭ ብሎ ካልሰሩ መናገር አልችልም። እንደ ፕሮሚስ ግን ለራሱ ለዳኒም ብየዋለሁ። ሪል ይቅርታ ልጠይቃት ይገባል። ከኢንተርቪዋ በኋላ ከኢንተርቪዋ በፊትም ቁጭ ብላችሁ ተነጋገሩ ብያለሁ። ከኢንተርቪዋም በኋላ አንድ ነገር ብየዋለሁ። እንደ ሰው ተበድላለች። በደሏ ሌላ አይደል። የይቅርታ ጠብቂ እኔ መጥቼ ወስድሻለሁ ካልካት ካልወሰድካት እችልች በአንተ ላይ እምነት አድርጋ ፍቅር ኖሯት አንተን እየጠበቀች አንተ ሌላ ቦታ ላይ የምትሄድ ከሆነ ያች ልጅ በደል ነው። እኔ አሁን የገንዘብ የመኪና የምናምን ጉዳይ ዳትማችን ያ አይደለም። እኔ ደረሰኝ ቢደረደር እሱ የፈለገውን የሷን ዶክመንት ቢዝ እሷ ብትይዝ ዳት ኢዝ ሮንግ ነው። በቃ ያ የተሳሳተ ነው። ሁለቱ መሃል ላይ የተፈጠረው ያ ከሆነ ምክንያት ካለው ምናልባት ይሄ ልጅ እኮ እሷን ላምጣ ባለበት ጊዜ ወረቀቱን ተቀምጦ ከሆነ ቢያንስ እሱን ተነጋግረው መፍታት ይችላሉ። እዚህ እኮ መጥቶ አግኝቷታል። ሲያገኛት እኮ ለረፍ ሚዲያ ላይ እንዳይሄድ ፍቄ ሌላ ምን መሰለ አንዴ ሌላም ሰው ቀርጾ ስለሚለቅ ሐሳቤን ልጨርስ። አንድ ጊዜ ይቀርታል። ይሄ ልጅ ሊወስዳትን በፈለገ ጊዜ እኮ ሊሆን ይችላል። ነገር ግን በወቅቱ እዚህ መጥቶ እኮ ተገናኝተዋል። አሁን ዲፖርት ተደርጎ በመጣ ጥሩ ነገር ላይ 1 ወር በነበረበት ጊዜ መጀመሪያ ካገኛቸው ሰዎች ተከታታይ ከሷ ጋር ነው። ግን እዚህም ጋር ዋሽቶ ነው ያገኛት። ዲፖርት መደረጉን አይደለም የነገራት። ለረፍት እንደመጣ ሆኖ ነው ያወራት። መኪናሽን አሰራልኝ ስትለው አሰራልሻለሁ ነው ያላት። ይሄ ኦልሬዲ በሁለቱ መሃል ያለውን ግንኙነት ጥብቀት የሚያሳይ ነው። እኛ ብዙ ልንል እንችላለን እንጂ እንግዲህ በድሎኛል ብላ ሚዲያ ላይ ወጣ ብዙ ነገር ሆኖ ተፈጥሮ ያው ሁሉ ከሆነ በኋላ አብሮ ተገናኝተው አሳልፈዋል። እሷም ብላኛለች በጆሮ የሰማሁት ስለሆነ ለ30 ደቂቃ አብሬ አግኝቼዋለሁ ብላለች። ስለዚህ ሁለቱ መሃል ያለውን እኛ ምን አገባን? አብረን ተኝተናል፣ አብረናቸው ነበርን። ግን በነገረኝና እሷ በሰማነው ግን ለይቅርታ መዘጋጀትና ይቅር ሊላት እሷም ይቅር ልትለው ተዘጋጅታ እሱም ደግሞ በደል ከሆነ ያንን ነው እንዴ እሱ ከበረባ ይላል። ይሄንን ነው የምላችሁ። ይቅር ሊላት ግዴታ በቃ ይቅርታ ልብ ሊኖር ይገባልና ለዛ ነው። ከዛ ውጪ በኬዝ ጉዳይ ላይ ለቤት ላይ አናወራም። በቃ እኔ በፍጹም ማውራት ከማልፈልጋቸው ጉዳዮች ኖሬም እያለው ብያለሁ። በሁለት ነገሮች ላይ ጥንቃቄ አደርጋለሁ። በጾታዊ ነገር ላይ በፍጹም እኔ ቤት ቶፒክ ሰጥቼ መቃወምን መደገፍም አላወራም። የኬዝም ጉዳይ የኔ ቢዝነስ አይደለም። የሰዎች እኔም እንዳንተ ነው። የግል ህይወቱ ላይ ብዙ ሰው ሀሳብ ሲሰጥ መስጠት አልፈለኩም። because that's not my business. My business it was is Ethiopian. How can he return to Norway? How can he be normal life again? ባለቤቴ የዚህ ሀገር ዜጋ ነው፣ ሀበሻ አይደለም። በመጀመሪያ ኢንተርቪው ሲስተም በደንብ ስለሚያንቅ ሲስተም ላይ ስለሚሰራ አማክሬው ነበር። ምንድነው ያለኝ? ልጁን እንዲያግዘው ሁሉንም ትራንስሌት አድርጌ ነግሬዋለሁ። ይሄ ኢትዮጵያዊ ነው፣ ኖርዌይ እንደዚህ በሚያለቅሰው ቪዲዮ ያሳየው ባስረዳው። ግን ባሌም ቢሆን የልጆች አባት ነው፣ ነጮች ነጭ ናቸው፣ አይዋሽም። ለኔ ምንድነው ያለኝ? ኖርዌይ ኢሚግሬሽን የሆነ ነገር ሳያገኙ ሰው ደውሎ ብቻ ስላለ አያስወጡትም።
we have to wait the next level ነው ያለኝ። እግዚአብሔር ምስክሬ ለሄለን ነግሬያት ነበር። ይሄ ልጅ ላግዞ ፈልጋለሁ በስህተት ከሆነ እንትን ያለው አትሊስት የኖርዌጂያን ሲቲዝንሺፕ ካለው በኖርዌይ እንኳን ባይወሰን በዩሮፒያን ኮርት ዩሮፒያን ዩኒየን በደብሊን ኬዙ መታየት አለበት። ይሄንን ነበር እኔ ያልኩት። ባለቤቴ ግን ከዴንማርክ አልፎ ለኖርዌይ ጠበቃ ሆነ ነው አለኝ። የሆነ ነገር በኤቪደንስ ዶክመንት ካላገኙ ሰው ብቻ ደውሎ ስላለ እንትን አይሉም። we have to wait the next ቪዲዮ ሲል በቃ ስጠብቅ እውነትም እንደዚህ አይነት መጣ። ግን የራሱ ምክንያት ይኖረዋል። እኛ ሰዎች ነን፣ ሀበሾች ነን። የትም ብንኖር የትም እግዚአብሔር የኛንም ገበና የስንቱን ገበና ቢገልጽ እኮ ዓለም ይሸት ነበር። ግን እግዚአብሔር መልካም ስለሆነ ሰዎችን ሁሉ ጊዜ ያግዛል። እኛ ወንድማችን ነው። የግል ህይወቱ አይመለከተንም። 10 ሴት አግብቷል፣ 1 ሴት አግብቷል። ሰው ብዙ ይገጥመዋል በህይወቱ። እኛ መርዳት ያለብን በኢትዮጵያዊነት ነው። እኔም ብዙ እንዳንተ ነው አስተሳሰቤ። ብዙም የሰው ግል እንትን ላይ አላተኩርም። ግን ይሄን ሰው በምን እናንሳው ነው። በጣም ጥሩ ወንድማችን ነክ እንዳንተ አይነት ሰው ማግኘት በጣም ከባድ ነው። እንኳን በነፃ ተከፍሎ እንኳን የምትገኝ ሰው አይደለም። የትኛው ቦታ ላይ ፍቄና አሁንም ከጎንክ ነኝ። ይሄን እናድርግ የምትለው ሁሉ ይሄው እኔም አለው። ወንድማችን ነክ እግዚአብሔር ይባርክ፣ እድሜ ይስጥክ ነው የምለው። ምን ይባላል? ዋላቭም ኢዛናም ቴንኪዩ። ምናልባት ሰኞ ማክሰኞ እግዚአብሔር ከረዳን የራሱን አካውንት ከፍቶ በራሱ መንገድ አምጥቼ ማስታወቂያ ሰርቼ ለቃለሁ። ማንም ሰው ሊያግዘው የሚችል ሰው አላስቆመም። እርዳታ አልጠይቅም አይደለም። በገና ስጦታ ብቻ እንኳን ጠይቄ የገና ስጦታችሁን ለዳኒ በሚለው ጠይቄ ኦልሞስት ወደ 200,000 በሸገር ኢንፎ ላይ ባዩት ላይ እንኳን ሰዎች አይተው በታየ ሁኔታ ላይ ከ100,000 በላይ ተጥቷል። 2.8 ሚሊዮን ብር ሰብስበው 13 ጓደኛ ማቾች ለመላክ አካውንት እስኪከፈት ቆዩ ባልኳቸው ሁኔታ ለመላክ ፈልገው፣ ነገር ግን ኢንተርቪው የማርታን ሲያዩ የሱን ሲያዩ ሲደራረባቸው አይ በዚህ ውስጥ አንገባም፣ ፍቄ ይቅርታ፣ ሌላ ጊዜ በሌላ ጉዳይ እናደርጋለን፣ ብሩን ተመላሽ ላድርግ ብላ ልጅቷ ደውላልኝ በቮይስም አድርጋ የእውነት እያለቀሰች አንተ ልብ እንዳይሰበር ልጁን አትጣለው፣ ይሄ ግን ከኛ አቅም በላይ ስለሆነ ብላ 2.8 ሚሊዮን ብር ሰብስባ የነበረውን በትናለች። ኦልሞስት አንድ ኮንዶሚኒየም እንኳን ተገዝቶለት ህጋዊ በሆነ መንገድ መኖር ይችላል። ከዚህ ብያለሁ። እግዚአብሔር ይመስገን። በግሩ ስለሆነለት ይመስገን። ግን ብሩን ተመላሽ አድርጋለች። አሁን እሱ ብሩ ተመላሽ ላይ እንዳይሄድ ፍቄ፣ ምናልባት አንተ ብዙ ነገር ሚዲያ ላይ ካሁን በኋላ እንዳይሄድ ፕሊዝ። በቃ ሚዲያዎች ጭንቅላቱ ወደ ሌላ አቅጣጫ ላይ ያደርጉትና የህብረተሰቡን እንትን ሊያደርጉ ስለሆነ በቃ ተረድተናል። ጥፋቶች ይኑሩ አይኑሩ፣ ኬዞች አሉ አይመለከተንም። እንደ ሰው በቃ ይሄን ልጅ ማቆም መቻል አለብን የምንችለውን ነገር በቃ። ስለዚህ እኔ የምፈልገው ይሄን ነው። አሁን የሱ ኬዝ የምን አለ እሱም ብቻ ሳይሆን ሌሎች ወገኖቻችን እንደዚህ። ስለዚህ ይሄ አሁን አንተ እግዚአብሔር ይስጥ በእውነት ምክንያቱም የወደቀ ሰው ላይ ምሳር ይበዛበታል። እኔ ኃጢአተኛ ልሆን ይችላል፣ ልበድል ይችላለሁ። ስቀጣ ደግሞ ሰው ነውና ሰው በቃ ሊለኝ ይገባል። በቃ ይሄን ያህል ሲረባረብበት ሰው ወንድ ልጅ እንባውን አውጥቶ ያን ያህል ሲያለቅስ ስናይ በቃ ተሸንፏል፣ አዝኗል፣ ገፍቶታል፣ ግራ ተጋብቷል እኮ እዛ እየተንከራተተ እናንተ ሁለታችሁን በሚያይበት ሰዓት ራሱ በጣም ያሳዝናል። ምክንያቱም አትሸን ብዙዎቻችን መጥፎ ነገር ላይ የማንወድቅ እየመሰለን ብዙ ነገር ልንዋሽ፣ ልንቀጥፍ፣ ለፈጣሪ ላንመች እንችላለን። ግን አሁን ተሸንፏል። የተሸነፈን ሰው እንዳይሞትብን እንዳይወድቅብን በስደት ቀላል አይደለም። ኢትዮጵያ ግማሹ ያሾፍብሃል፣ ግማሹ ይቀልድብሃል፣ ግማሹ ይጠየፋል፣ ግማሹ ይሄ የሞተ ብሎ ይሰድብሃል። ይሄን ወንድማችንን እንደው ለፈጣሪ ብለን በቃ ቢቻል እህቴ እንዳለችው ብዙ ነገሮች ቢደረግ ባይሆን ደግሞ ተረባርበን ወንድማችንን ማዳን አለብን። ብዙ ችግረኛ ኢትዮጵያ ውስጥ አለ፣ ብዙ መከራ አለ። ስለዚህ እኔ በእኔ በኩል አሁንም ተስፋ እንዳትቆርጥ ፍቄ፣ ከጎንም ያለ ነው። እግዚአብሔር ይጠብቀህ። የፈለገ ወሬ ይምጣበት፣ የፈለጋሉ ባልታ ይምጣበት፣ ምን ይሁን እንገራችሁ። ምናልባት ሚዲያው ላይ እንዲቀርብ የቻለበት ሚዲያው ላይ ስንቀርብ የተናገርንባቸው መንገዶች ስለነበሩ ያንን ማጥራት ስለነበረ ነው። መረጃዎች እውነት የምነግራችሁ በሚያሳዝን ሁኔታ ይሄ ሁሉ ሰው አንተ የሆነ ነገር አለብህ እስከለው ድረስ ነው። በቃ ቶሎ በልና ጸበል ሂድ፣ ራስህ መቆም መሄድ ራሱ አስገርሞኛል ያልኩት። ይቅርታ እውነቴን ነው የምነግራችሁ። የሰው ልጅ በዚህ ደረጃ ኦልሞስት እሱም ብቻ አይደለም የሚያሳዝነው፣ እኔ እንኳን እያገዝኩት ስለሆነ
የቤተሰብ ሁሉ ፎቶ ሳይቀር ተዘግዝቋል። እኔ ማላቃቸው እውነቴን ነው የምነግርሽ። አንተ ምን አደረክ? በቃ ለምን ታገዘ ነው። አሁን ሌላ ጉዳይ የለው። ቤት ለምን አስጠጋው፣ ለምን ፕሮሰሱን አስኬደለት፣ ለምን አገዘው ነው። እኔ አረጋ ኢትዮጵያን ህዝብ አልገደለ ያንን አይደለም አልኩሽ። መታሰር ቢኖር መገረፍ ቢኖር መሞት ቢኖር ከገባው በኋላ ስለማያውቁኝ ነው። እንደ ፍቄ አላወቁኝም። ወደኋላ የምመለሱ አይደለም። በአቋሜ የእውነቴን ነው የምናገረው። አንድ ነገር አስባለሁ። ሁልጊዜ ልጄ እንዳይጎዳብኝ ይፈልጋለሁ። ከዛ ውጭ ግን ስለ ክብር፣ ስለ ዝና፣ ስለምን አስብ። ቲክቶክ የተዘግቶ የተከፈተው ትናንት ነው ሪፖርት ተደርጎ። ምክንያት የለም፣ አንዳች ምክንያት የለም። ያደረኩትም መጥፎ ማለትም በዚህ ልጅ ላይም ቢሆን እንደዛ እንኳን ሪል ማንም ሰው ያደርገው ውሸት እየተዋሸ እዚህ ጋር ቁጭ ብለሽ እየለመንኩት ቆይ ላግዝ ብለሽ አጠገቡ ቆመሽ መረጃዎችን እንኳን በአግባቡ የምገባባቸው ቢሮዎች ያውቃል። ይዤው ነው የምገባው። ከባባድ ቢሮዎች ላይ አንኳኩቼ ነው የምገባው። ይዤው የሚሄድበት ቦታ ራስ እንግዲህ በአካል አግኝቶናል። ቁጭ ብለን ሰዎች ባሉበት ተሰብስበን እኔ ምን ያክል በዛ ደረጃ ሆኜ ዲስአፖይንት አልሆንኩም። ምክንያቱም የማየው ፈርዘር ነው። ምናልባት አንዳንድ ጊዜ ሰይጣን ክፉ ነው። የምሬን ነው የምነግራችሁ፣ ክፉ ነው። እስካልቀበራችሁ ውስጥ ወስዶ እስካልጣላችሁ ድረስ መቀመቅ እስካልወረዳችሁ ድረስ አይተዋችሁ። ይህንን ደግሞ ማሸነፍ የሚቻለው እግዚአብሔር በምክንያት ነው። ሰው ነው የሚያዝናችሁ። እኔም እስከዛሬ ሄጄ ነበረ። ትኬቴ በአጋጣሚ አራዝሜ እንጂ ጨርሻለሁ። እዚህ የምቆይበት ጊዜ አይደለም። በአንዳንድ ምክንያቶች ነው የቆየሁት። ስለዚህ ይሄ ልጅ እግዚአብሔር ያሰበለት ትልቅ ነገር ይኖራል። ነገ ጠዋት በህይወታችንም እንድንማር ብዙዎች እንኖራለን። እንባል። ማንም አላያውቅብን ይችላል። ማንም በጎናችን አላያየን ይችላል። በራችንን ሳንከፍትለት፣ ልባችንን ሳንከፍትለት ገብቶ መርምሮ አይቶ የሚወጣ ፈጣሪ አለ። መውደቃችን በዛው ልክ እንደሚሆን አትጠራጠሩ። እኔ ችግር የለብኝም። የመጀመሪያም አይደለም የመጨረሻም አይሆንም። መጓዝ ባለብኝ እጓዛለሁ። ወይ ሶፊ እኔ አሁን መናገር የምፈልጉ ምንድን ታውቃለህ? ኖርዌይ ላሉት ሰዎች አሁን እዚህ ውስጥ ይኖራሉ። መልእክት አለኝ። እንዴት ነው የእናንተ የክፋት ጥግ እንደዚህ ነው? ሰው እንዴት መስታወት ቤት ውስጥ ድንጋይ ይወረውራል? ሁላችንም እኮ እንተዋወቃለን እኮ ያለውን ነገር እና እኔ በጣም የደነገጥኩት እውነት እንደዚህ የኖርዌይ ሰው ይተባበራል ብዬ ስጠብቅ በጣም ክፋት ሲሰሩ የነበሩት አንድ ሄለን የምትባል ቤት እኔ አላውቃትም። ገብቶ ከኖርዌይ ነው የነበሩት። አይደለም እኔ ቤት ስም አትጥቀስ፣ ግድ የለም በዝም ብላ እኔ ሚዲያ ስለሆነ ሚዲያ ነው ቤቴና እኔ እንደሷ ባለጌ አይደለም። የሰው ስም ሲጠቀስ ዝም ብዬ አላሳልፍም። ስለዚህ ስም ሳትጠቅስ ኦኬ አይኔ የሰማሁት ሀሳቡን አውራው እንጂ የግለሰብ ስም አትጥቀስ ሶፊዬ። እሺ ማስቆም ስላለብኝ እሺ አይታችሁ ግን ምን ያህል ይሄን ያህል እንዴት ሁሉም ሰው በጣም ማለት አሁን ኖርዌይ እየባሰ ነው እንደዚህ። እሱ ብቻ አይደለም ይሄ የሰው ፓስፖርት ኮፒ ያደረጉ ማንነት እየተናገሩ በብሔር በምን በጣም ብዙ ሰው እየተመለሰ ነው። ፍቄት አቃላ ለምን እንደዚህ አይነት ነገር አያውቁም? ነገም እኮ ሰው በራሴ ብሎ ማሰብ አለበት እኮና በጣም ስላዘንኩ ነው በእኛ በኖርዌይ ባለው ማህበረሰብ ኢቭን ከማህበረሰቡ የጠበቅኩት ምላሽ በጣም የሚያሳዝን ነውና በጣም ክፉ ነው። ክፉ ሰው ነው ያለው። እግዚአብሔር ሁሉም ሰው ይቅር ይበለው። እውነት ንሳይ ሶፊዬ ሳይጠግን አይሰብርም ነው እሱን አገናኝቶት የለ እንዴ? መልካም ሰው አይ ሶፊ አንድ ነገር ፎር ዩር ኢንፎርሜሽን ይኸውላችሁ ምን እየተሰራ መሰላችሁ? በአውሮፓ ዩኒየን ላይ ስደት ላይ በመብዛቱ ወደፊት በዚህ በማሳሳት በስም በማታለል በምን ኢንቨስቲጌት ተደርጎ ብዙ ስደተኞች ልንመልስ እንችላለን ብሎ አውሮፓ ዩኒየን ላይ እየተነጋገሩ ነው ያሉት። ስዊድን ዜግነቷን ሌላ እንትን እያደረገች ነው ያለችው። እንግሊዝ ይሄን እያደረገች ነው። ከፈረንሳይ በስተቀር በሙሉ ኢንቨስቲጌት እንዲደረግና ስደተኛውን በምክንያት ወደ አገሩ ሪፖርት ለማድረግ ምክንያቱም ህግን አጣቅሰው ህግን እያደረጉ በጣም ትልቅ ውይይት ላይ ነው ያሉት። አሁን በቅርብ ጊዜ ያጸድቁታል ተብሎ ይጠበቃልና ለዚህ ደግሞ ያው እንግዲህ ክፋት የተመቻቸው ሰዎች ጊዜው ወጥቶላቸዋልና ማሪ ቦርጅናል ራሳቸው ላይ ይመጣሉ። ሶፊዬ ለዚህ መልሱ ምን መሰለ? ሰዎችን ከመውቀስ በፊት የወዳጅ ወዳጅ ማን ነው ሲባል የወዳጅ ወዳጅ ራሴ የሚለው ነው መልሱ። ዶክመንትህን በማንኛውም ኬዝ እንደዚህ በስደት ለመጡም ሆነ ፐርሰናል ዲቴልህን you don't tell for anybody። ለዚህ ነው ነጮች የሚላሉ የወዳጅ ወዳጅ ራሴ ይላሉ። ስለዚህ
ራስን ስትወድ ፐርሰናል ነገርህን ለሰው አለመንገር አለመስጠት ይሄ ራሱ ከባድ ነው። ስንት ሰው ጠርጥረት ትችላለህ። አሁን እኔ የምለው የዳኔ ማንም ዘመዱ ሚስት ጓደኛው ሚስት ጎረቤቱ ሚስት ገረሜሌ ሚስት እግዚአብሔር ብቻ ይርዳው። ሰው ቢጥለውም እግዚአብሔር ያንሳው የሚለውን ነው የምንረባረበው እንጂ ማን ይሰጠውማ ይደዝማታል። በቃ አንድ ነገር ከእጅ ከወጣ ኢስ ቱ ሌት። ቴንክ ዩ። ለማንኛውም ኢዛና የሚያነሳው ንጉስ እየሰጣለ የኔ ጌታ ኢዛና የሚያነሳው አንቺ የሚያነሳሽው ራስም ሁሉም እንግዲህ እንደ አጋጣሚ ሆኖ እንግዲህ በቅርብ ስዊድን ትመስለኛለች ወደ 1 ሚሊዮን ክሮነር ልስጥና አዜግነታችሁ መልሳችሁ ሂዱልኝ ወደ ሀገራችሁ። ለሁሉም ስደተኛ ያ ነው ስደተኛ በዝቶብናል ተብሎ በብዙ በሴሪያን በምን የሚመጡ ስደተኞችን እያሉ ሰምታችኋል። የሰው ኃይል የምንፈልገው በተማረው ነው። በጣም እዚህ ጋር አንቅቼ መሄድ ስለምፈልግ ግን ብዙዎቻችሁ የምትሸወዱት አለ። ብዙዎቻችሁ በዳኒ ጉዳይ ላይ አንደኛው እያንዳንዳችን ላይ ቢደርስ ከሚጸጽተን ነገር አንዱ ማንም ሰው እንዲህ አይነት ችግር ቢያጋጥመው የጡረታ መብቱ፣ የሕክምና መብቱ፣ የሰራበት የስካት ኤቭሪቲንግ ዜሮ ገብቶ መሬት ላይ መውደቅ የለበትም። መመለስም ካለበት ይሄ ልጅ የመጣው የትም አይደለም አገሩ ላይ መጥቷል። ኦልሬዲ መጀመሪያም ኢትዮጵያዊ ነው። እዛ ጋር በኬዝ ጉዳይ ፌል አደረገው በስም ጉዳይ አደረገ እንጂ አገሩን እኮ ኢትዮጵያዊ ብሎ ነው ያስመዘገበው። እንኳን ኢትዮጵያዊ ወደ ኢትዮጵያ አይደለም ሌላ ዜጋን ሶማሌን ወደ ኬንያ ወደ ጅቡቲ የሚመለስባቸው አክሰሶች ይኖራሉ። ትልቁ ጥያቄ ግን ተቀበሏችሁ እስካት ሰጣችሁ ሰርታችሁ እያንዳንዱን ነገር ለምታደርጉት ነገ ጠዋት በእያንዳንድሽ ላይ ይመጣል። ቤት አለኝ ንብረት አለኝ እንደማይሰራ በነጋ አይታችሁታል። በነጋ ልጅ አለኝ በዳኒ እያያችሁት ነው። አትመጻደቁ። ከምሬ ነው የምነግራችሁ፣ አትመጻደቁ። አንድ ቀን ሁላችንም ምንድነው ከሳውዲ እንደተመለሱት 10 ሺህ 20 ሺህ ሆነን ኤርፖርት ላይ እንዳንገናኝና እባክህ የምሄድበት የለም ፍቄ ቤት አሳድረኝ ብትሉት ከምሬ ነው የምነግራችሁ። እግዚአብሔር ይመስገን አሁንም ደግሜ እናገራለሁ። ሜዳ ላይ አይደለሁም ያለሁት ቤቴ ላይ ነኝ። ቤተሰቦቼ እግዚአብሔር ይስጣቸው ጥለው አልጣሉኝም። ቢያንስ መልካሙን አስቡት። ቀና ሆኑ። እዛ ሀገር በህግ ነው መብታችን ያለው። ከህግ ውጭ ምንም መብት የለንም እያንዳንድሽ። ለዛ ነው የምነግራችሁ እኮ መብት አለን ብላችሁ የምትሉ ዳኒ በመታገዙ ቅር ያላችሁ ዳኒ ወደቀበት ጊዜ በዚህ ሁኔታ ላይ ነው ያለ ነው የምትሉ ሰዎች እመጣለሁ ነገ ኖሬ ቁጭ ብላችሁ ጠብቁ። ችግር የለብኝም። የትኛውም ቢሮ ልመጣላችሁ። የሰው ልጅ ሲወድቅ አትርዱ በሚባልበት ሀገር አይደለም ያለሁት። መኪና እንኳን መንጃ ፍቃድ ስታወጡ ከፊታችሁ ወድቆ ተጋጭቶ ያገኛችሁትን ሰው የመጀመሪያ አምቡላንስ ሳጠሩ አልፋችሁ መሄድ አትችሉ። እንኳን ተርቦ ሰው ቸግሮኛል ብሎ አለማወቃችሁን ነው የሚያሳየው። እርቦኛ አብሉኝ ያልኳችሁ ሰዎች ካላችሁ ኖሬ ላይ ኑና አትስቱኝ። ስመጣ እናንተ የምትቆርጡልኝ ቢሆን ምግቤን እናንተ ትኬቴን ቆርጣችሁማ የምትልኩኝ ቢሆን ታሳዝኑኝ ነበረ። ብዙ ነገር ነው ሶፊ ያለውን በደንብ አግሪ አድርጌ ነው የምስማማው። በደንብ የምቀኝነት ጥግ በዚህ ደረጃ እኔ በዚህ ሰሞን ያየሁትን ያክል አይቻላል። በዚህ ደረጃ በሰው ልጅ መውደቅ መደሰት በቃ ስተት አለ። የተደረገው ሚዲያውም ላይ በቃ የእውነት ነው የተጠየቀው። ሌላ ታምር አልተፈጠረም። የዚህ ሁሉ ባለቤት ዳኒ ራሱ ነው። ለኖርዌይ መንግስት ቢናገር ዋሽቶ የሆነ ነገር ቢል በቃ ማንም ሰው የሚያደርገውን አድርጓል። ያንን የማስተካከያ ጊዜ ደግሞ አግኝቷል። አስተካክሎ ነገ ከነገ ወዲያ የራሱን ህይወት ይቀጥላል።